እንዴት ናችሁ ተከታታዮቻችን? ሁሉ ሰላም ነው? ዛሬ በድጋሚ ተገናኝተናል። በዛሬው መርሃ ግብራችን ስለ ኢራን ጦርነት የተነበዩትን ፕሮፌሰር ሶስት ትንበያዎችን እንደዚሁም ይህ ነገር ከክርስቲያኖች ጋር ምን ተያያዥነት አለው፣ ይህ ጦርነት ለክርስቲያኖችስ ምን አይነት ፋይዳና ትርጉም አለው የሚለውን ነገር በዛሬው ቪዲዮ ተንተን አድርገን እናያለን። እኔ ከእናንተ ጋር አብሬ የምቆየው አገልጋይ ጥላሁን ነኝ። አብራችሁን ቆዩ። እንደዚሁም ቪዲዮአችንን ላይክ እንድታደርጉ ቻናላችን ሻዶ ባር ላይ ስለሚገኝ ትብብራችሁ ያስፈልገናል። ኮሜንታችሁን እንደዚሁም ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁ ቆዩ። ዛሬ ያው ከሰሞኑ ትንሽ መነጋገሪያ የሆነ አንድ ቪዲዮ አለ። አንድ ቻይናዊ ፕሮፌሰር ናቸው። ስማቸው እንኳን ትንሽ ለመናገር ትንሽ ወሰብሰብ ያለ ስለሆነ እሱ ይለፍልን። ይህ ፕሮፌሰር ሶስት አንኳር የሆኑ ትንቢቶችን ተናግረው ነበር ከዚህ በፊት። ሁለቱ ትንቢቶች ኦልሬዲ ተፈጽመዋል። አንደኛው ትንቢት ይቀራል። እንግዲህ ትንቢቱን ከየት መጣ ምን የሚለው ነገር እሱ እንግዲህ አልተረጋገጠም። ነገር ግን ፕሮፌሰሩ ሶስት ትንቢያዎችን አስቀምጦ ነበር። እነዚህ ሶስት ትንቢያዎች ተንተን ተደርጎ የተቀመጡ ትንቢያዎች ናቸው። በተለይ ሶስተኛው በጣም ወሳኝነት ያለው ትንቢያ ነው የተነበዩት ፕሮፌሰሩና ሶስቱ ትንቢቶች በዋናነት አሁን እየተደረገ ስላለው አሁን ወደ ከ10 ቀን በላይ ሆኖታል ኦልሬዲ ጦርነቱ፣ የኢራን ጦርነት ማለት ነው። በዚህ ጦርነት ውስጥ የሚከሰቱ ነገሮችን ነው እንግዲህ ፕሮፌሰሩ የተነበዩት ማለት ነው። እና ምንድነው ጦርነቱ ላይ አሜሪካ እንደምትሸነፍ ነው ፕሮፌሰሩ አስቀድመው የተነበዩት። ከዚህ በፊት ሁለት ትንበያዎችን ተናግረው ነበረ። አንደኛው ትንበያ ትራምፕ ወደ ስልጣን እንደሚመጡና ሁለተኛው ከኢራን ጋር ጦርነት እንደሚጀመር አስቀድመው ተንብየው ነበረ። ባለፈው ከዚህ በፊት ምናልባት ቪዲዮን ካላያችሁ ሲምፕሰንም ስለ ፍጻሜው ዘመን ስለ ራፕቸር ስለ ብዙ ነገሮች የተነበየውን ትንበያ ብታዩት ጥሩ። ምክንያቱም አሁን ጊዜ ላይ ሰዎች በተለያዩ ነገሮች ተነሳስተው ሊተነብዩ ስለሚችሉ ማለት ነው። እና ምናልባት የፕሮፌሰሩ ምናልባት ከእውቀት የተነሳ ትንበያ ነው ወይስ ከመንፈሳዊነት የመነጨ ትንበያ ነው የሚለው ነገር እሱ ነገር ይቆየልንና በዋናነት ወደ ትንቢቱ ትኩረት ብናደርግ ጥሩ ነው። ይህ ፕሮፌሰር ያው የተነበዩት የመጀመሪያው ትንቢት መጀመሪያ እንዳወራሁት ትራምፕ ወደ ስልጣን እንደሚመጡ ነው። እና ይህ ትንበያ እውነት ሆኖ ትራምፕ ወደ ስልጣን መጥተዋል። እና ሲቀጥል ደግሞ ከኢራን ጋር ጦርነት እንደሚጀመር ተንብዮ ነበረ። ባይዞ ይሄ ጦርነት ዝም ብሎ ጦርነት እንዳይመስላችሁ፣ ምክንያቱም መንፈሳዊ ጦርነትም ጭምር ነው። አሁን መጽሐፍ ቅዱስ ላይ የተጻፉ ብዙ ትንቢቶች አሉ ስለ ፍጻሜው ዘመን። አንዳንድ ጊዜ የራእይ መጽሐፍቶች ወይም የትንቢት መጽሐፍቶች ቁልጭ ተደርገው ያንዳንዱ ነገር ቢጣራና ብንረዳው ወይም ቢገባን ስለዚህ ዘመን የተጻፉ ወይም በትክክል ኤግዛክት የሆነ አሁን ላይ እየተፈጠሩ ያሉ ነገሮች የሚነግሩን ይመስለኛል። እና ክርስቲያኖች ነቅተው ሁል ቀን ዝግጁ መሆን አለባቸው ብዬ አስባለሁ። ይህ ፕሮፌሰር ከኢራን ጋር ጦርነት እንደሚጀመር እንደተናገሩት ያው ጦርነቱ ተጀምሯል። ጦርነቱ ከተጀመረ ከ10 ቀን በላይ ሆኖታል። አሁን ኦልሬዲ ይህን ቪዲዮን ስንሰራ ወደ 18ኛ ቀኑን ጦርነቱ ደፍኗል። በዚህ ጦርነት ውስጥ አሜሪካ ጦርነቱን ሉዝ እያደረገች ነው። ምክንያቱም ጦርነቱ ላይ ኢራን በደንብ ተዘጋጅታበት ነበረ። አሁን የምትተኩሳቸው ድሮኖች አብዛኞቹ መሳሪያዎች በጣም ርካሽ ናቸው፣ በቀላሉ ሊገኙ ሊሰሩ የሚችሉ ናቸው። እና እነዚህ መሳሪያዎችን አንስታ የተኮሰች ነው ያለች። ድሮኖቿ በጣም ርካሽ ድሮኖች ናቸው። ግን እነዚህ ድሮኖችን መጥቶ ለመጣል የሚውለው ሚሳይል ግን በጣም ውድ ነው። አሜሪካ በ3 ቀን ውስጥ ያወጣችው ወደ $4 ቢሊዮን ነው። የሚገርማችሁ ነገር። ስለዚህ ጦርነቱን ሉዝ እያደረገች ነው ያለችው አሜሪካ እና ጦርነቱ እንዳሰበችው እየሄደላት አይደለም። ስለዚህ ይህ ፕሮፌሰር ከተነበያቸው ትንቢቶች መካከል ይህን ጦርነት አሜሪካ እንደምትሸነፍና የግሎባል ፓወርነቷ ኦልሬዲ ዲስኦርደር እንደሚሆን ነው ሰውየው የተናገሩት። ስለዚህ የረጅም ዓመት አሜሪካ ያለነት ምናልባት በዚህ ጦርነት ምክንያት ሊያበቃ ይችላል ማለት ነው። እና አሁን ጊዜው በጣም አስፈሪ ነው። እንደምታዩት ነው፣ ከተሞች ይደበደባሉ በጦርነት። አሁን እዚህ ጋር እንትኑ ቪዲዮ ላይ እንደምትመለከቱት በየቦታው የንጹሃን ደም ይፈሳል፣ ህፃናቶች በተኙበት ይገደላሉ። እና ጦርነቱ በጣም አስፈሪ ደረጃ ነው። ሰዎች ተጨካክነዋል። ግን ይህ ጦርነት ለኢራኖች ራሱ መንፈሳዊ ጦርነት ነው። ምክንያቱም ታላቋ ሰይጣን ብሎ ነው የሚጠሩት አሜሪካ ነው። ስለዚህ ለእነሱ እንደ መንፈሳዊ ጦርነትም ጭምር ነው። እና ኢራኖች በጣም የሚወዱት መሪ፣ በእርግጥ ያው መሪያቸው ትንሽ አክራሪ አይነትም ነው። ብዙዎችን በስቅላት የቀጡም መሪ ናቸውና ይህንን መሪ አጥተዋል። ግን ለእነሱ እንደ መራር ሐዘን ነው፣ እንደ ሃይማኖት መሪ ማለት ነው። ስለዚህ በመካከለኛው ምስራቅ አሁን እየሆነ ያለው ሁኔታ
ሊባኖስንም ብትመለከቱ በጣም ጦርነት ውስጥ ናት ከእስራኤል ጋር ማለት ነው። እስራኤል እንዳለ አሁን በዋናነት ከአረብ ሀገራቶች ጋር ያላት የገጠመች የረጅም ጊዜ ጥላቻና ጦርነት አሁን ወደ መፈንዳቱ እየሄደ ነው ያለው። አሜሪካ ጦርነቱን ብቻዋን መቻል አልቻለችም አሁን። ስለዚህ ሌሎች ሀገራቶች እንኳን እንዲያግዟት ጭምር እየጠራች ነው። በዚህ ልክ ታይቶ አይታወቅም እና አሜሪካ ከአቅሟ በላይ ሆኗል ማለት ነው አሁን ጦርነቱ እና ትልቁ የአሜሪካ መርከብ እንኳን ተመቷል። ትልቁ የአሜሪካ መርከብ ይሄ አብርሃም ሊንከን የሚባለው መርከብ አሁን ተመቷል። ስለዚህ ኦልሬዲ ጦርነቱን ወደ መሸነፉ እየሄደች ነው በእርግጠኝነት እና አሜሪካ የስርዓት ለውጥ እንዲመጣ ትፈልጋለች ኢራን ውስጥ የመንግስት ለውጥ ማለት ነው። ነገር ግን ያ ሊሆን አልቻለም። ምክንያቱም በእግረኛ ወታደር ሳታስገባ የስርዓት ለውጥ ማድረግ አይቻልም። ሚሳኤል ስለተኮስክ መሪያቸውን ስለገደልክ የስርዓት ለውጥ ማድረግ አትችልም። እና የስርዓት ለውጥ ለማድረግ የግድ እዛ ሀገሪቷ ድረስ ወታደር ማስገባት መቻል አለብህ። ነገር ግን ፕሮፌሰሩ ሲናገሩ ኢራን ካላት የሀገሪቷ አቀማመጥ ሁኔታ በጣም ተራራማ ሀገር ናት ባይ ዘ ዌይ ኢራን እና ከተራራማነት ሀገርነት አንጻር ጦርነቱን አሜሪካ ኦልሬዲ እንደምትሸነፍ ነው እና ስለዚህ ምናልባት በጊዜ ሂደት ይሄንን እናያለን። ምን ያህል እውነት ነው የሚለውን ነገር የምናይ ነው የሚሆነው። አሁን ትልቁ ትኩረት ማድረግ ያለብን ስለ ጦርነቱ አይደለም። አሁን ትኩረት ማድረግ ያለብንን ነቃ ብለን ይሄ መንፈሳዊ ጦርነት መሆኑን መረዳት መቻል አለብን። ይሄ መጽሐፍ ቅዱስ የፍጻሜው ሰዓት መሆኑን እየነገረን መሆኑን መረዳት መቻል አለብን። እኛ ክርስቲያኖች ዜናዎችን ብቻ በመመልከት የሆነ ጋዜጣዎችን በመመልከት አቴንሽናችን ብቻ ተሰርቆ የሆነ ነገርየውን ከክርስትና አንጻር ከመንፈሳዊ ነገር አንጻር ሳንረዳ ከቀረን መንፈሳዊታችን ላይ ብዙ ነገር ሉዝ እናደርጋለን ብዬ አስባለሁ። ይሄ ለእኛ ለክርስቲያኖች የጌታችንን መምጣት የሕሳዊ መሲህ ወይም ሐሰተኛው ክርስቶስ የመገለጥ ምልክት ነው። ያ ሐሰተኛውን ክርስቶስ ለመቀበል እየተዘጋጁ ነው ያሉት። ይሄንን ቤተ መቅደሱን ለመስራት ኦልሬዲ ነገሮች በሙሉ አልቀዋል። ባለፈው ያቺ ቀይዋን ግደር እንደታረደችና መስዋዕት እንደሆነች ሁላችሁም የሰማችሁ ይመስለኛልና ስለዚህ አሁን ኦልሬዲ ጦርነቱ ትልቁ ነገር ሂሳዊውን መሲህ ለማምጣት ነው። ያ ሐሰተኛው ክርስቶስ ወይም የጥፋት ልጅ የሚባለው ሲገለጥ በምድር ላይ ሰላም ይሰፍናል። አሁን የምታያቸው ብጥብጦች፣ አሁን የምታያቸው ጦርነቶች በሙሉ ጸጥ ይላሉ። በዓለም ላይ ታይቶ የማይታወቅ ሰላም ነው የሚያመጣው። ይህንን ሰላም ካመጣ በኋላ ሰዎች በሙሉ ይገረማሉ። በቃ ይሄ ምን አይነት ሰላም ነው? ይሄ ምን አይነት መሪ ነው ብለው ይገረማሉ። በዛ ታይም ነው ህዝቡን የሚያታልለው። በዛ ታይም ነው ትልቅ ጥፋትና መታለል የሚፈጸመው። ስለዚህ የራሱን ስርዓት የራሱን ግሎባል እንትን ተግባራዊ ያደርጋል ማለት ነው እና ራሱን እንደ ክርስቶስ አድርጎ እንደሚጠራ ኢቭን ሁላ ብዙ ሺህ ህዝብ እንደሚከተለው በመጽሐፍ ቅዱስ የተጻፈ እውነት ነው። ይህን ዲቴል በሚቀጥለው ቪዲዮ እናያለን። ለዛሬው ቪዲዮ እንዳይረዝምብን እዚህ ጋር እንቋጫለን። ከእናንተ ጋር የነበርኩ እኔ አገልጋይ ጥላሁን ነበርኩኝ። ቪዲዮን ስለተከታተላችሁ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሻሎም።